ሴት አይደለሁኝም። ምክንያቱም እኔ በቄን ከምን ምን ተነስቶ እንደ ደረጃ እንደደረሰ ስለማውቀው ማለት ነው። ስለዚህ እዛም ላይ ተናግሬያለሁ። ወንድሜ ነው፣ በጣም ነው የምወደው፣ በጣም ነው የማከብረው። በጣምም እኔ እንጃ እንዲህ ልብዬ ልንገርሽ። ስለዚህ እኔ እዛው ላይ ነው የተናገርኩትኝ። ምክንያቱም ተቀይሞኛል፣ እኔ ቤት የማይመጣው ተነስቶ እንደ ደረጃ እንደደረሰ ስለማውቀው ማለት ነው። ስለዚህ እዛም ላይ ተናግሬያለሁ። ወንድሜ ነው፣ በጣም ነው የምወደው፣ በጣም ነው የማከብረው። በጣምም እኔ እንጃ እንዲህ ልብዬ ልንገርሽ። ስለዚህ እኔ እዛው ላይ ነው የተናገርኩትኝ። ምክንያቱም ተቀይሞኛል፣ እኔ ቤት የማይመጣው አልኩኝና እንትን አልኩ። የግድ ነው አንቺ ቤት መምጣት? ምን አባክ ካገባ ግዴታው ነው ቤት መምጣት። የጠራሁት ሰው ለመርዳት ነው። ሰው ለመርዳት እስከሆነ ድረስ ይመጣል። ወንድሜ ነው። ተጣልተን ሊሆን ይችላል፣ ተቀያይመን ሊሆን ይችላል። ሰው ለመርዳትና እስካልኩት ድረስ ይመጣል። አዎ የግድ ነው ይመጣል። ምን አባክ ታመጣለህ? ቅማላ ምንም አባክ አታመጣም። ስለዚህ እሱ እኔ መሐመድ የሚባል ደንገጡን ለአንተ ልንገር ብዬ ነው። ከዛ ውጭ ካስቀየምኩት እንዲሁ እኔ ማርያምን ነው የምልሽ፣ እንዲሁም ሚስቱን ራሱ ወልዳ ስላልጠየቁኝ አፍራለሁ። እሱ ግን መጥቶ ቤቴ ድረስ መርቆልኛል። በቄ በእንደዚህ የሚገመት ሰው አይደለም። ታውቂያለሽ? የሚገመት ሰው ሙኒት ታውቂያለሽ? እንደዚህ ብዬ የምገምተው አይደለም። እናንተ ሳትኖሩ ከድሮ የምንተዋወቅ ሰው ነን። ስለዚህ ለዛም ነው ለሴጣን እድል አትስጡ ምለው። ካስቀየምኩት ካስከፋሁት ይቅርታ። እቤቴ ለምን ያልመጣም ያልኩት ደግሞ ለሌላ ነገር ሳይሆን ሰው ለመርዳት ነው። ከዛ ውጭ ሌላ ነገር የለውም። ይኸው ይቅርታ በቂ ሂጂ። አሁን በቅዬ ይቅርታ እለዋለሁ። ቤቱ ከፈለግሽ ራሱ እዛ እኮ ነው ቤታችን። ጋይስ ሳሪ በእኔና በሙኒት ስም 2 ኪሎ በእሱ 1 ኪሎ ቆሎ ለበቄ ላኪለት ስለሆነ ማስታረቂያ። በነገራችን ላይ በቄን ለማታውቁት ሰው እኔ ልንገራችሁ። በቄ ሆዱ ቦጭባጃ ነው። ቦጭባጃ የሆነ የእናቶች አንጀት አለ አይደል? እመቤቴን የሆነ በቃ አንጀቱ የእናቶች አንጀት ነው። በብዙ ነገር ነው ያይቼዋለሁ። ማርያምን ሳሪ ደግሞ እንኳን በቄን ይቅርና እኮ እኛንም ጥርግ ነው የምታደርገን። አኩርፊያት እንኳን እኮ እሱ አታውቀውም እንዳኮረፍኳት። ወላሂ ነው የምላችሁ። ይሁን መቼ የሆነ ጊዜ አኮረፍኳትና ኧረ አለች። እንደደበረው ራሱ ያወቅኩት የዛን ቀን ነው። አልመጣም ሲለኝ ተጣልተን ነበር እንዴ ለኪ አኩርፎኝ ነው ብዬ እዛው ላይ ብላይ ተናገርኩ እንጂ እኔ አላወቅኩም። ከዛ በፊትም እናወራለን ብዬ ነው የማስበው። ከዛ ውጭ ሌላ ነገር የለውም። አሁን ደግሞ ይቅርታ ስትል ከልብህ ነው። ምናልባት እኔ ያስቀየምኩ ካለ ይቅርታ፣ ግን እንደ ይቅርታ ስትል ራሱ ከልብህ ነው። አንድ ነገር ልንገር፣ ውስጥ ራሱ ያስታውቃል። ለምን ልንገር፣ ሰው ማጋጋል ነው ስራው። እሷ ለተናገረችው ቃል እጥፍ ድርብ አድርገው አንተ ጋር አጋግለው ያመጡታል እንጂ የሚቀንሰው የለም። ሰው መስማት የለብህም። ሳሪን ከኛ በላይ ታውቃታለህ። አፏ ላይ ያለውን ልቧ ላይ ያለውን ጠብ ነው የምታደርገው። ለማንም ግን ክፋትን አትመኝም። እሺ ማሚ አንድ ልናገር እና ኖርማሊ የሰው ልጅ አንድ ነገር ሲፈጠር ግዴታ ሚዲያ ላይ አይደለም ማውራት፣ አውርቶ መፍታት ያለበት። ምክንያቱም አሁን እዚህ ጋር ኮመንት ሳነበው ኮመንቱን አንብቤ ሌላ ነገር አሁን ሳሪን የሚጠላት ሰው አለ እንዴ እንዴት ጠላክ ምናምን የሚለው ኮመንት ሜንሽን አድርገውኝ የሚጽፉ ሰዎች አሉ አይደል? እነሱን አይቼ እኔ ሳሪን ጠላት አለው ልላቸው አልችልም። ወይንም ደግሞ እነሱ እንደዛ ስለጻፉ እኔ መወዳታለሁ ልል አልችልም። የራሴ ምክንያት አለኝ። እኔና ሳሪ የዛሬ ስንት ዓመት ቲክቶክ እንደተጀመረ ጀምሮ የምንተዋወቅ ጥሩ ነገሮች አብረን ያሳለፍን፣ አትሊስት እንደውም በመጥፎ መንገድ ምናምን እኔ በጣም ያናደደኝ ነገር ብኖር በቀደም ነው የተፈጠረ ነገር ነው ያናደደኝ። ከዛ በኋላ ርቀቴን ጠበቅኩኝ እንጂ ምንም ነገር አላረኩም። እኔ ህዊ ወልዳም እዛ ስንገናኝ ሰላም ተባብለናል በሰላምታ ደረጃ። ከዛ ውጭ ግን እሷ ቤት አልሄድም፣ ምንም አላደርግም። ምክንያቱም ርቀቴን መጠበቅ ስለነበረብኝ ከተደረገብኝ ነገር አንጻር ነው እንደዛ ምለው። ምክንያቱም እዚህ ሆና እሷ እዚህ ጋር እኛ ልንጫረስ እሷ በእግሯ ሮጣ መምጣት የምትችል፣ አንቺ ግን ከየት ነው የመጣሽ ማሚ? ታውቃታለህ እኮ። ኦኬ አሁን ብዙ ነገር አላወራም። እኔ እዚህ ጋር ማውራት አልፈልግም። አንዳንድ ሰው ስለወደድኳት እህቴም እናቴም ታላቄም አድርጌ ስላሰብኳት ነው እዚህ ሆና እሷ ደርሳ እኛም ማገላገል እንዴት አቃታት የሚለው ነገር የተሰማኝ አንደኛ። ሁለተኛ ነገር ደግሞ ኮሜንቶቹ የፈለጉትን ነገር እንኳን ቢጽፉ ታፋጥጠኛለች። መታው በጣም ነው የተሰማኝ። እኔ በዚህ ደረጃ የምገመት ሰው መትቼው እንኳን እኔ መትቻለሁ ብዬ እናገራለሁ። ሚዲያ ላይ ምንም ነገር አይመጣም።
የሚመጣብኝ በህግ የምቀጣውን ነገር ነው የምቀጣው። ምንም ነገር ዋሽቼ ማለፍ አልፈልግም። ምንም ነገር ሰውም ሲዋሸኝ ደስ አይለኝም። በቃ ከዛ አንጻር ነው ትክክለኛ ነገር ስላለን ልክ እንደ ቤተሰብ እንደ እህትና ወንድም እንደ እናት ኖርማሊ በቃ ታላቅ አሪጋ በጣም ትልቅ ቦታ ስለሰጠዋት ነው ከዚህ አንጻር የተሰማኝ። ከዛ በተረፈ ባለፈ የሰው ቤት ይንጠለጠላል ስትለኝ በጣም ነው የተናደርኩት። በቃ ተሰማኝ። ቮይስ ራሱ አድርጌ ለአንቺ ቮይስ አረብ ማነች ሆኒ ነች ሀኒ ደወለችልኝ። ለሷ አወር ለሌላ ሰው ለማንም ሰው አላወራውም። እናንተ ሁለታችሁ መከራችሁኝ። በቂ ተረጋጋ፣ እንደዚህ አትሁን ምናምን ስትሉኝ ይህም መልእክትማ አታደርሱም እናንተ ራሴ እነግራታለሁ ብዬ ቮይስ አረኩላት። ገብቼ ቮይሱን ትስማ አትስማ አላቅም። በቃ ዘግቻለሁ፣ ረስቼዋለሁ። እኔ ወጣሁት። ግን ቮይሱ ውስጥ ገብታ አይታለች። ሰማያዊ አብርቷል ራይቶ አልሰማችም ይመስለኛል። እኔ ነኝ ማንም ሰው እንዳይመጣ ያልኩት። ችግር ቢፈጠር ቀንታ ልትሉ ትችላላችሁ። ኮሜንቶቹም ቀንታ እዚህ ብትመጣ ትልቅ ሰው ነች አይደል? ማለት እኔም ትልቅ ሰው ነኝ፣ እሱም ትልቆች ነን። ሁላችንም ማሰብ እንችላለን። ይህንን ልጅ ወይ እጁን ይዛ ትሄዳለች፣ እኔም ነገሩን አበርደዋለሁ። እኔ ብቻ አይደለሁም እዚህ ጋር ሲመጣ በጣም ብዙ ሰዎች ዙራችንን ከቦን ነው ያሉት። ገባቸው? እኔ በተናደድኩ እኔም በተናገረኝ ቁጥር ሌሎቹንም ፑሽ እያደረጋቸው ነው የሚሄደው። ይሄ ልጅ ይሄ ነገር እንዳይጋጋል ከዛ ከምትመጪ እዚች ጋር 5 ደቂቃ እኮ ነው ፊትና ጀርባ እኮ ነን። እኔ ነኝ የከለከልኩት። ወላሂ ይሁን እኔ ልክ አይደለሁም ይሆናል። እሺ ይሁን፣ አሁን አልፏል እሱ። አሁንም ቢሆን እኔ ከጀርባ አድርጌ ወይንም ደግሞ የሆነ ነገር ውስጥ ያስቀርቼ ምናምን ይቅርታ የምጠይቅበት ምንም ምክንያት የለኝም። አሁን እዚህ ሚዲያ ላይም እንደዚህ አይነት ነገር ማውራት አልወድም። እኔ ሆነ በቂ ሙኒላ በዛ ከሆነ የተቀየመው በቂ ይቀየም፣ ችግር የለብኝም። ምክንያቱም እኔ ልመጣ ፈልጌ አንቺ ነሽ አያስፈልግም፣ በቃ አንቺ እዛው ተቀመጪ፣ ምን አንቀለቀልሽ? እኔ ያለው እኔ በቂ ብላ ስላለችኝ ነው። መምጣት ከተጠበቀብኝ ደግሞ ሳሪ ለምን አልመጣሽም ብለህ መውቀስ የሚገባ አንተ ነህ። እኔ ለምን ወቅስሻለሁ? ሳሪ ለምን ወቅስሻለሁ? ከመውቀስ ዝም ማለት አይሻልም? ምክንያቱም ለምን እንደሆነ ታውቃለች። የገዛ የወለደችኝ እናቴ ብትሆን ትመጣለች፣ ሙኒት ብትከለክላት ትመጣለች። በዛ ልክ ነው ማይሽ ብዬሻለሁ። ከሆነ ልክ እንደ እናት ነው ማይሽ። በዛ ልክ የምትታሰቢ ሰው ከሆንሽ ደግሞ መምጣት ግዴታ ነበረብሽ። ሳሪ በቃ ተቀበዩ፣ ልንገርሽ መቀየም አለበት። በዛ ከሆነ መብቱ ነው ምናምን ካልሽ ደግሞ ቅያሜ የሆነ ማንስቻለሁ፣ ችግር የለውም። እኔ ኖርማሊ ተቀየምኩ አልተቀየምኩ እኔ ምንም የምቀይረው ነገር የለም። ስለዚህ እኔ ከተቀየምሽኝ በእግዚአብሔር ስም ይቅር በይኝ። ይቅርታ። አንደኛ ነገር ጾም ላይ ነው ያለ ነው። ልክ ናት ማሜ። ይቅርታ። ወላሂ በቂ እኔ በቂ ነኝ። ማንም እንዳይመጣ ሊፈጠርም የሚችል ነገር ይኖራል። የነበረው ነገር ጥሩ አልነበረም አይደለም። እኔ ግን እንዴት ሀንድል እንደማደርገው ስለማቅ ነው የተከላከልኩት። መጥቼም ደግሞ እስከ መጨረሻው አብሬ ነበር። በቂ ታውቃለህ። በነገራችን ላይ በቂ መቤቴን የዛን ቀን እኔንም ሁላችንንም ያለችን ማሚ ናት። እሷን ሰምተን የቀረ ነው እኮ። እኔን አልተረዳችሁኝም። አሁንም ትቼዋለሁ ኦልሬዲ ማውራት አልፈልግም። ግን ደግሞ እኔ የምቀርባቸው ሰዎች እንደ ቤተሰብ እንደ እህት እንደ ታላቅ ማያቸው እንደ እናት ማያቸው ሰዎች ለምን በተው ተባሉ ተብሎ ይቀራሉ? ለምሳሌ ሳሪ ቅርብ ስለሆነች 5 ደቂቃ ያለ ሰው መምጣት ይቀላል ወይስ ከኡመልኩዬም መምጣት ይቀላል? የትኛው ነው የሚቀለው? ለምን የነበረው ነገር ቀላል አልነበረም። እንደዛ አትበል። ቅያሜህም የፍቅር ነው። ግን እኔ ደግሞ ሊፈጠር የሚችለው የነበረው ነገር ሌላ ነበረ። ለዛ ነው የነበረው አዝማሚያ የሚደብር ስለነበረ ሁላችንም መካካት የለብንም በሚል ነው። በቂ አንተ ሁሉ ነገራችን ነህ፣ ልጃችንም፣ ወንድማችንም፣ ጓደኛችንም ሁሉ ነገራችን ነህ። ቅያሜ ራሱ የፍቅር ነው፣ የክፋት እኮ አይደለም። አሁን እና ባትተነትኑትም ደስ ይለኝ ነበር፣ ግን ከልብህ መውጣት ስላለበት ስለተናገርከው ደጋረግ አሁን በቃ ሳሪ ይቅርታ ብላለች። ማሚ እንደ ሀሳብ ግን ወይ እሁድ ተገናኝተን ጋብዘሽ የሆነ ምግብ መጨት ያለ ነገር እናወራ። ነገ ገንፎ ላይ እናወራለን።
በቃ ምን ይመስላል? ሳሪ ጋር ሄደን እንደ አገልግል ነገር እየበላ እንደ ባህላችን ብናወራ ወጪውን አንተ ብትከፍል ወንድሜ። አገልግል ጋብዛችሁ ችግር የለውም ጋብዛችኋለሁ። አገልግል ነው ማሚ የሚሻለው። በቂ ካላበላን ይቅርታው እንትን ወጣ ረዝም በላቸው። በቃ በቂ ልጅ ሳሪዬ ሜኔ ማሪ ፍቅር በቃ ተዘግቷል። ይሄ ፋይል እሺ። ልጅ ስለያዘች ጣጣ የለውም። ማርያምን ጣጣ የለውም። እንደዚህም እንደውም ለምን አልመጣሽም ብሎ መቀየም ባቅ ኖረማ ኧረ በቂ ብዬ ሄድም ነበረ። ችግር አልነበረብኝም። ግን እኔ እንደዛም አልመሰለኝ ታውቂያለሽ። በቀደም ደግሞ የፍቅር ነው ወላሂ የፍቅር እንጂ ማርያም ሲጠብቅሽ ስለቀረሽ ለምን ለኔ አልቆመችም? ለምን ለኔ ይሄ እኮ የፍቅር ነው። እና ሴጣንን አሳፍሩት። ጾማችሁን በስነስርዓት ጾሙ፣ ጸሎታችሁን በስነስርዓት ጸልዩ። አለቅ እሺ። መልካም እሺ። እሺ ሳሪዬ ካቀየምኩ በጣም ይቅርታ። በጣም ልሞድ በጣም ልማከብ። እሺ ሳሪ አመሰግናለሁ። እኔም ይቅርታ ብያለሁ እግዚአብሔር ስም። ማዳምንም አድርስልን። አንቺም 40 ምን አድርሽለት አጎታችንን አለቅ እሺ። ያው አፍንጫ ሲመታ በዚህ አጋጣሚ የሆነ ነገር ልንገራችሁ። ይኸው የምስራች ሊያመጣ ነው። አረገዘች እንዳትደግማ። ለእኔ ስጦታ ከሆነ ተው አትቸገር። እባካችሁ ስጦታ ሊሰጣችሁ ነው እና አሳድጉኝ። እዚህ ጋር ግን መናገር ፈልጎ ሳይናገሩ ያለፉ ካሉ እንትን ዝም ሚውታቸውን አንስተው መናገር ከፈለጉ ብናገሩ ጥሩ ነው። ሁላችንም ተወካይ ተናግራለች። ይሄ ጀም እንዳለ እዚህ ያለው ኮሜንት ክፈች ይላቸው። እሺ አሁን ያውላችሁ ይሄ ነገር በጣም ደስ ብሎኛል። ያ አዋርድ ሌሎቻችሁ በሌላ አሸንፋች ሳሪ አሸንፋለች በዱባይ እንትን። ይሄኛው ደግሞ የበረሃው ዳይመንድ የሚባለው አንደኛ ወጥቼ የተሸለመ መቼ ነው? ይሄ መቼ ነው? በሳይንት ቤት በሳይንት ታታሪነት የተዘጋጀ ነው እና እኔ መናገር የምፈልገው አሁን ስለዚህ ዋንጫ ሳይሆን ስለ እሷ ሀሳብ እና ትልቅ ሀሳብ ይዛ ስለመጣች ሰዎች ጎኗ የሉም። ለምንድን ነው ቪዲዮ እየሰራን አካውንቷንም ፎሎ አስደረገን? ለምንድን ነው ማናሳድጋት? ጥሩ ነገር ነው የምትሰራው። እገዛ ላይ እርዳታ ላይ ነው ሁሌ የምትገኘው። የወርቅና የእንትን ነው የላከችልኝ ያሸነፍኩት አንድ ወርቅና እንትን ዋንጫ። ቴንኪው። ስለዚህ አመሰግናለሁ። ስለዚህ እህታችንን ሳይንትን ብናበረታታት እንደ ሀሳብ ሁላችሁም እዚህ ጋር ያላችሁት ይሄ የበረሃው ዳይመንድ የምለው ለመዳም ቅመሞች ያንስባቸዋል። ሁሌ ዳይመንድ ሆኖ ውድ ሆኖ እንዲኖሩ ብላ ይህንን ስም አወጣችላቸው። ይህንን ስም ለምን አታጸድቁላቸው? ወይንም ደግሞ ለምን አናግዛትም ለማለት ፈልጌ ነው። አመሰግናለሁ። ኢንሻላ ያላትም ሀሳብ ካለ ደግሞ እኛ እንድንሳተፍበት የምትፈልገው ሬዲ ነን። አንድ ቀን ወይ እሷ ጋር እንሄዳለን ወይ እኛ ጋር መጣ ተገባብዘን እንሰማለን። ኢንሻላ እንደ ሀሳብ ደግሞ ሳይንት ቤቷን ከፍታ እዚህ ቲክታክ ላይ ያው ጥሩ የሚያደርግ ሰው መቼ ሳይበረታታም ሳይንት ሲጀምር በሚሊዮን ሰው ሊከተላት የሚገባት ሰው ናት። በቀደምም የእሷ ልጆች መጥተው ነግረው ጥሯት ስል ነበር፣ ብዙ ሰው ስለነበረ ማለት ነው። ቤቷን ሳይንት ትክፈትና ሁላችንም ቲክታከሮች የምንወዳት የምናከብራት ቤቷ የሆነ ፕሮግራም ታዘጋጅና ሁላችንም ሄደን ቤቷ እዛው ያለን እኛ ተከትለው የመጡትን ፎሎ እንዲያደርጓት እንደገና ደግሞ ለምን እሷ ሳታስበው ሄደን ሰፕራይዝ አናረጋትም? ስትከፍት ላስ ብለን እንሄዳለን። በቃ አትንገሯት፣ ሼር አታድርጉላት። ነገ ድንገት ቤቷ ስትከፍት ግር ብለን እንሄዳለን። በቂ ትነግረናለን፣ እንመጣለን። እሺ ገባክ? ሳሪ ቤቷ ነው የምንሄደው። ሳንነግራት ቤቷ እንሄዳለን፣ ዝም ብለን ማለት ነው። ሚስጥርም አይደለም። ምድረ ንፋስ ይሄን ሄዳችሁ ቤቷ ጽፋችሁላታል። ነገ አለች እኮ እያሉ አለች እየተባለ ነው። አለች ከታች አለች አለች ነው ይሳቧታል። እዚህ አለች እናንተ ጋር አለች ሳቧታለች እያሉ ነው። ታልሻለች ያስገቧታል። እናርጋት ትላላችሁ። ሰው ከታች ነች። የሰራችውን ቪዲዮ ዛሬ አሳይታኛል። ቀን ስስቅ ነው ያልኩት።
የሙኒት ጨዋታ አላስተኛኛ ነው ብላ ማሚኔ ነኝ ያሳየሁሽ። ምን ሳሪ ናት ጁዬ ማለት ጁ ትላንትን በቀደም ሼር አደረኩልሽን በዛኛ አካውንት ያየሽ? የትኛውን? በዛኛ አካውንት የማሚ ቪዲዮ ፊት ለፊት ያልመጣልኝ ካለሽ ቢዚ ናት መሰለኝ፣ ለዛ ነው ያልገባችሁ እንጂ ትገባ ነበር። ነገ ስማሜሽን እያረጉ ነው። በነገራችን ሳይንስ ፎቶ ያደረጉ ልጆች አላቸው። እቺ ምንድን ነው የሚያስገባኝ? እንዳታስገባብን ደግሞ ዝናብ ቤትም መሮጥ አልችልም። ኔ ምንድ ምንድን ነው በቅድም ጀምሮ መከራ ይላል። ኖ ከዚህ በኋላ ማሚ ቤት አገጥኩኝ እንደዚህ ኤሚኬ ትላንትና በዲም ላይ ትፎ አድርጎ ቤቱን እየጠበቃት እኛ ጋር መታ ታግቻለሽ እንትን ቤት ውስጥ ነኝ ሲባል ልጁ ለካ ቀጥሯት ነው ጥፊ ብሏት በዲም ላይ እመቤቴን ይሳቅን ሁላ ሰዓት ውስጥ ከትቸው ከመዳሟ ጠዋት ወጣ ማታ ነው የምትገባው። በል ከዛ ምንድን ነው ምን ሆነሽ ነው ስንላት አረ ሽንት ቤት ውስጥ ነኝ ያለሁት። ይሄ ኮመንታተር ደግሞ ታውቀዋለህ፣ ስደት አይኑ ይጥፋ፣ አይ የሰው ሀገር ፈጣሪ ሆይ በቃ አበለን ምናምን ይላል። ከዛ ይሳቅን ጠራ ነው እና ይሳቅ እንደዚህ ተፈጠረ ብለን ይካሄድልሃል። ልጅቷ እንኳን ሽንት ቤት ልትገባ ሳሎን ቁጭ ብላለች። መዳሟ ቤት የለችም። ደሞዟ 1500 ነው። ጠለብ ነው። አብረዋት የሚሰሩ አንድ ፓኪስታኒና አንድ ኢትዮጵያዊ አለች። ምንድን ነው ሲባል ልጁ ዲም ላይት አድርጎ ቤቱን ፏ አድርጎ እየጠበቃት ነው። ጠፍተሽ ነይ ብሏት ከዛ ሲደወል ማነህ አንተ አለኝ። ኧረ ሴት ነኝ መሲ ብርጅስቶን ነኝ ብለው አለማወቁ ራሱ እኔን ራሱ ንቀቱ ብታይ ማንን እኔ መሲ ነኝ ስለው እና አንቺ ማነህ አላወቅሁም ይለኛል። አንተ መሲ ብርጅስቶን እባላለሁ ብዬ ደሜ ፈልሶ ሳውራ ነገ ማይመጣ ከሆነ ነገ ማትመጣ ከሆነ ከዚህ በኋላ አልፈልጋትም አለ። ቪዛ ሊሰጣት አንቺ ቢሮስ ማሚ ማርያምን መክተቧ ራሱ ጨዋነቱ መሐመድ ምናምን ይባላል። ሙሉ ዶክሜንቷን ይዞ መጥቶ በቃ ሲሯሯጥ ምናምን ኧረ ይሄ በዲም ላይ ቺኮችን ምጠሩ ወንዶች አለ ጁጁ ልጅቷ 19 ቁጥር እየጻፈችልሽ ነው። ትወርዳለች። ችግር ላይ እኔ ተናግሬያለሁ። አሁን ደህና እየተጫወትን ደግሞ አሁን መታን ትትላለች። እስኪ እዚህ ጋር 2000 ሰዎች አላችሁ። በየትኛውም ዓለም ያላችሁ ኢትዮጵያኖች ከራሳችሁ ወንድም ከራሳችሁ ዜጋ እቃ ቤት መግዛት ልመዱ። ሰፖርት አድርጉ። ትላንትና ያችን ልጅ እንደዛ ትኬት ቆርጦ ኢትዮጵያ ገብቻለሁ በሰላም እግዚአብሔር ይስጥልኝ ያለችው በበቂ ምክንያት ነው። እና እዚህ ጋር 2000 ሰው አላችሁ። በቂን ፎሎ አድርጉት። ፎሎ ያላደረጋችሁ ትኬትም ደግሞ ስኬቱ በዲስካውንት ትኬት ይሸጥላችኋል። አዎ ገባች። ተመስገን። በጣም ደስ ይላል። እሺ አልኑር ትራቭል ያዘጋጀላችሁ የመኪና እጣም አለ። ስለዚህ እሱ ላይ የምትሳተፉት ትኬት ከኛ ጋር የምትቆርጡ ከስተመር ብቻ ናችሁ። ትኬታችሁን ከኛ ጋር ወይንም አልኑር ትራቭልን ምርጫችሁ በማድረግ ትኬታችሁን ከኛ ጋር ቁረጡ። አመሰግናለሁ። ምናልባት አሞር ልባለው ልታወራ ነው መሰለኝ። ኤምኬ ሰኒ ሰላም ናችሁ? ጁጁ ሀዊ ሰላም ሳንል ነው ዛሬ ጀመር ነው። በቅዬ እንዴት ነህ? ደህና ዋላችሁ? እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሰኒዬ ደህና ነሽ? እንዴት ዋልሽ? ደህና ነኝ። ክብሩ ይስፋ። በቂ በጣም አመሰግናለሁ። እሺ እግዚአብሔር ያክብር። እናመሰግናለን። በጣም ደስ ብሎናል። ሰኒዬ በጣም አመሰግናለሁ። በነገራችን ላይ በጣም መልካም ሰው ነሽ። ነገሮችን ለማረጋጋት እና አንድነት ለመፍጠር የምታደርጊ በውስጥ የምታወሪው ነገር በጣም ተመችቶኛል። ቴንኪዩ። እንደዚህ አይነት ሰው ነው የጠፋ። በነገራችን ላይ አሁን ላይ በውስጡ ወጥቶ ሌላ ነገር መጣው ሰውን የሚያጣላ ነው የሚኖረው እና ወደ አሁኑ ደውለሽ አውርተሽኛል። አንቺ ማሚና አንቺ ሁለታችሁ ናችሁ ያወራችሁ። ሁለታችሁንም በጣም አመሰግናለሁ። አከብራችኋል። ኧረ እህትና ወንድሞቻችን